በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ዘአብጽሐነ እስከዛቲ ሰዓት። የተከበራችሁ ክቡራንና ሊቃውንተ ቤተ ክርስቲያን አባቶቻችን፣ መምህራን ወንጌል፣ እንዲሁም ይህ ድምፅ የሚሰማችሁ በሀገር ውስጥም በሀገር ውጭም ያላችሁ የክርስቶስ ቤተሰቦች በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ለዚች ሰዓትና ዕለት ያደረሰን የአባቶቻችን አምላክ ቅዱስ እግዚአብሔር ዛሬም ዘወትርም የተመሰገነ ይሁን። ምክንያተ ድኅን የሆነች መብርሃን የድኅነታችን ምክንያት፣ የስደታችን ስንቅ፣ ሲርበን እንድንመገብ፣ ሲጠማን እንድንረካ፣ ስናዝን እንድንጽናና የምታደርገን ስለኛ ስትል ሁልጊዜ ወደ ልጇ ወደ ወዳጇ እየጸለየች በምልጃዋ ዓለምን ሁሉ የምታድንና በተለይ ደግሞ የእኛ ኦርቶዶክሳውያን እመቤት የሆነች ቅድስት ድንግል ማርያምም ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ሁሉም እንደየማዕረጋቸው ክብር ምስጋና ይድረሳቸው። ሃይማኖት የመከራ ጊዜ ስንቅ ነው። ሃይማኖት የመከራ ጊዜ ስንቅ ነው። እግዚአብሔር አምላክ ቢወድና ቢፈቅድ በዚህ ቃል ይገስጸናል፣ ይመክረናል። ቃሉ የተቀዳው ወይም ደግሞ ቃሉ የተወሰደው ከቅዱስ ዳዊት መዝሙር 34 ቁጥር 6 ላይ ሲሆን በመከራ ጊዜ ሃይማኖት ስንቅ እንደሆነ ብዙ ቅዱሳት መጻሕፍት ይናገራሉ። እንግዲህ መከራ በሁለት ወገን የሚመጣ ነው በዝርዝር ስናየውና ይህ ሃይማኖት ማለት የመከራ ስንቅ ነው የሚለን። የመከራ ስንቅ እንዲሆነን መቼም ሁላችንም ሃይማኖተኛ ነን እንላለን። የመከራ ጊዜ ስንቅ እንዲሆነን እግዚአብሔር ይፍቀድልን። ለመሆኑ ሃይማኖት ምንድን ነው ሲባል በመጀመሪያ ሃይማኖት ምንድን ነው ብለን ስንል እግዚአብሔር አምላካችን ዓለምን እምኀበ አልቦ ሀበቦ ካለመኖር ወደ መኖር አምጥቶ እኛን በዓለም ላይ ከምድር በታች ከሰማይ በታች ከምድር በላይ ያለውን ሁሉ ለሰው ልጅ እንዲገዛና እንዲረዳ ወይም ደግሞ የሰው ልጅ እንዲጠቀምበት የዕለት ፍጆታውን እንዲያከናውንበት አድርጎ የፈጠረውን አምላክ ማመን ማለት ነው። ብዙ ጊዜ አሁን እኛ ሃይማኖት ብለን የምንለው መጠመቅን፣ በአብ በወልድ በመንፈስ ቅዱስ ስም አምኖ መኖርን፣ የቅዱሳን አማላጅነትን መቀበልን ወዘተርፈ የመሳሰሉትን ብለን እንላለን። ይህ ብቻ አይደለም ሃይማኖት። እነዚህ መሰረቶቹ ይሁኑ እንጂ እኛ ለምንለምናቸው ነገሮች ሁሉ ይደረግልኛል፣ ሊሆንልኛል፣ እግዚአብሔር ለእኔ ይህን ነገር ሁሉ ያደርግልኛል ብሎ ማመን እርሱ ነው ሃይማኖት። እና ስለዚህ ይህ ሃይማኖት እግዚአብሔር የማይታየውን አምላክ ቅዱስ ጳውሎስ በዕብራውያን 11 ላይ እንደገለጸው ሃይማኖት የማይታየውን የምናይባት መነጽር ወይም ደግሞ ተስፋ የምናደርግባት ማያ መነጽራችን ነው ብሎ እንደተናገረው ሁሉ ሃይማኖት ማለት እግዚአብሔር አምላክ አለ፣ ሰራኤ ነው፣ መጋቢ ነው፣ አዳኝ ነው፣ ፈዋሽ ነው ብሎ ማመን ማለት ነው። ታዲያ እንዲህ ብሎ የሚያምን ሰው ደግሞ በመከራ ጊዜ አይፈራም፣ አይጨነቅም። በመከራ ጊዜ አይፈራም፣ አይጨነቅም። ስንቅ ይሆነዋል። ይሄ ሃይማኖት ስንቅ ይሆነዋል። መከራ እንደሚመጣ በብዙ መልኩ ተነግሮናል። ይህ ደግሞ በሃይማኖታቸው ጉድለት ምክንያት ብዙ ሰዎች በመከራ ተቀጥተዋል። ሃይማኖት ማለት አድርግ የተባለውን ማድረግ፣ አታድርግ የተባሉትን ደግሞ አለማድረግ ነው ሃይማኖት ማለት። ስለዚህ አድርጉ የተባሉትን ያደረጉ ቅዱሳን አባቶቻችን ሃይማኖታቸው ማመናቸው ስንቅ ሆኗቸው እግዚአብሔርን አገልግለው እነሱም ደግሞ
በመከራ ጊዜ ተደስተው አልፈዋል። መከራውን በደስታ ቆጥረው ማለት ነው። አታድርጉ የተባሉትን ያደረጉ ደግሞ ሲቀጡ እንመለከት። የመጀመሪያው አባታችን አዳምን ስንመለከት ሁሉን ነገር በደጁ ሞልቶለት በእጁ አስገዝቶት ከእግሩ በታች አድርጎለት፣ እርሱ ግን አታድርግ የተባለውን በማድረጉ ያን ሃይማኖቱን ሸርሽሮ እግዚአብሔር አምላክ ተቆጥቶታል ማለት ነው። ተቆጥቶታል። ለ5500 ዘመን ያክል አዳምን እግዚአብሔር አምላክ ቀጥቶታል። ስለዚህ ሃይማኖት ማለት እግዚአብሔርን ባለመታዘዝና በመታዘዝ ላይ የተማከለ ነው ማለት ነው። ስለዚህ ሃይማኖት ደግሞ ያለው ሰው በመከራ ጊዜ ስንቅ አያጣም። አሁን ይህን ኃይለ ቃል ያነሳንበት ትልቁና ዋናው ምክንያት በመከራ ዓለም በመከራ እየተናጠ ባለበት አንዱ ሲወድቅ አንዱ የሚዘፍንበት፣ አንዱ ሲራብ አንዱ ጠግቦ አትርፎ የሚደፋበት፣ አንዱ ሲያለቅስ አንዱ ድቢና ከበሮ ይዞ የሚመታበት ወይም ደግሞ የሚጨፍርበት፣ አንዱ ሲወድቅ አንዱ የሚስቅበት ዘመን ላይ ስለሆን በዚህ የመከራ ጊዜ ደግሞ ሃይማኖታችን ስንቅ እንዲሆነን እግዚአብሔር የተናገራቸውን ቃሎች ለመናገር ነው። ይህ መከራ ይመጣ ዘንድ ግድ አለው ተነግሯል። በቅዱስ ማቴዎስ ወንጌል ምዕራፍ 24 ከቁጥር 32 አንስታችሁ ስትመለከቱ ከ16 የሚበዙ ምልክቶች ተገልጸዋል። ጥቂቶቹን ስንመለከት የሐሰተኛ የመከራው ጊዜ እንደሚመጣ ብዙ ምልክቶች አሉ። እነሱ ምልክቶች የሐሰተኞች መምህራን መነሳት። ዛሬ ዓለም እውነትን ትታ በሐሰተኞች ተጥለቅልቃለች። እንደውም ከእውነት ይልቅ ሐሰት የሚጣፍጥ መስሎ የሚታይበት፣ ግን በመጨረሻው ጊዜ ፍርድ ሲያሰጥ ደግሞ እግዚአብሔር አምላክ በተገለጠ ጊዜ ፍርዱን ሲሰጥ አይዘገይምና በፍርድ በሚሰጥ ጊዜ ደግሞ በዚያን ጊዜ መከራው ሁሉ ይጸናል። ኃጢአትከ ቅድመ ትጥዕም ከመ መዓር ወሶከር ወድኅረሰ ትመርር ከመ እጉስታር። ኃጢአትህ መጀመሪያ እንደ ማር እንደ ስኳር ትጣፍጣለች። እኔ ሐሰት ሲናገሯት የህሊና ዳኛ እያለ እኮ ነው እውነት መኖሩን እየተናገረ ግን ኃጢአት ሲሰሯት ትጣፍጣለች። እና ኃጢአት ሐሰተኛ መምህራን የሚያስተምሩትን ትምህርት ተቀብሎ እነሱ በሚሄዱበት መንገድ የሄደ ሁሉ እንደሚበዛ እውነት የጠፋች እስክትመስል ድረስ እነሱ ላንቃቸውን ከፍተው እንደሚጮሁ ተነግሯል። የሐሰተኞች መምህራን መነሳት ማለት ነው። ወይም ደግሞ የመንፈቅና መስፋፋት ጥርጥር ማለት ነው። መናፍቅ ወይም ምንፍቅና ማለት ክህደት ወይም ደግሞ ጥርጥር ማለት ነው። የእሱ መስፋፋት ማለት ነው። በሁለተኛ ደረጃ ጦርና የጦር ወሬዎችን መስማት። እነዚህ ሁሉ የምጥ መጀመሪያ ሆነው በመከራ ተገልጸዋል። ከነዚህ መከራ የሚያድነው እንግዲህ ሃይማኖት ነው ማለት ነው። ሃይማኖት ነው ለማለት ነው። ስለዚህ ጦርና የጦር ወሬዎችን መስማት ወይም ደግሞ ዓለም አቀፋዊ ቀውስ። አሁን ዛሬ በየትኛውም ዓለም ስትሄዱ ጆሮአችን የሚሰማው ይሄን ነው። ጦርና የጦርነት ወሬዎችን፣ አንዱ አሸነፈ፣ ሌላኛው ተሸነፈ፣ እንዲህ ሆነ፣ እንዲህ ተደረገ። ስለ ፍቅር አንድም የሚሰብክ የለም። ጥበበኛ ነኝ ይላል፣ ተምሬአለሁ ይላል። ሶበትሬዮሙ ለጠቢባን ይመውቱ ይላል ቅዱስ መጽሐፍ። ግን ቅዱስ ዳዊት ጥበበኞች በዚህ ምድር ላይ ጥበበኛ ነን ብለው የሚመጻደቁት ሁሉ ሲሞቱ አፈር ዲሜያቸውን ሲበሉ ትመለከታለህ ይላል። ለዚህ ለሚሞተውና ለሚያልፈው ጥበባቸው እነሱ ግን ጥበበኞች ነን እያሉ ጥበበኞች ነን እየመሰላቸው አውቀውም ሳያውቁም ባያውቁ ዕዳ ባልሆነባቸው ነበር። አውቀውም ሳያውቁም በመከራ ውስጥ ዓለምን ይንጧታል ማለት ነው። አንዱን የበላይ ነኝ ሌላኛው የበላይ ነኝ በማለት እና ዓለም አቀፋዊ ቀውስ ወይም ደግሞ ጦርና የጦር ወሬዎችን መስማት። በሶስተኛ ደረጃ ህዝቦች በህዝቦች ላይ መነሳት። ይህ ደግሞ ሀገራዊ ቀውስ፣ አንዱ ህዝብ በሌላኛው ህዝብ ላይ። አሁን ይህ ደግሞ በጣም አሁን በመከራ ውስጥ እየተመላለስንበት ያለው በተለይ በእኛ በሀገራችን ላይ ጸንቶና በርትቶ የሚታየው በዚህ ሰሞን በዚህ ዘመን ላይ ይሄ ነው። ህዝቦች በህዝቦች ህዝብ የሚባለው ህዝበ እግዚአብሔር የእግዚአብሔር ህዝቦች በእግዚአብሔር ህዝቦች ላይ የሚነሱበት የመከራ ዘመን።
በከለር ሳይለያዩ፣ በመልክዓ ምድራዊ አቀማመጥ ሳይለያዩ፣ በሃይማኖት ሳይለያዩ የእግዚአብሔር ቁጣ ሆነና ሁላቸውም አንዱ በአንዱ ላይ ዘምቶ የሚያከናውኑትና የሚያደርጉት የመከራ እጦት፣ ይሄ ሕዝብ በሕዝብ ላይ መነሳት ተብሎ ተገልጿል። ይህ ሌላኛው መከራ ነው። በአራተኛ ደረጃ ላይ መንግስት በመንግስት ላይ በመነሳት፣ ይሄ ደግሞ ፖለቲካዊ ቀውስ የሚባለው ፖለቲካዊ ቀውስ። በአምስተኛ ደረጃ የረሃብና የስደት መከሰት፣ ይሄ ደግሞ የኢኮኖሚ ስጋት፣ ኢኮኖሚያዊ ቀውስ ተብሎ የሚባለው። ስድስተኛ የአባርና ቸነፈር መከሰት፣ ይሄ ተፈጥሯዊ ቀውስ። አሁን ዛሬ ፀሐዩን ስናየው ዋዕዩ ሲያቃጥል፣ ብርዱም እንዲሁ የተመጣጠነ አይደለም። ሰው ሁሉ የሚተነፍሰው ሁሉ ተበክሎ በገዛ ትንፋሹ እንዲህ እያለ የሚያልቀውና የሚተላለቀው ሰው በሃይማኖቱ ስላልጸና በዚህ መከራ ማለፍ ግድ ሆነበትና ነው። የመከራዎቹን ዝርዝር ወደ ኋላው እናያቸዋለን። መከራ የሚጠቅም መከራና የማይጠቅም መከራ ተብለው በሁለት ይከፈላሉ። የሚጠቅም መከራ እና የማይጠቅም መከራ ተብለው ይከፈላሉ። ግን እነዚህ ሁሉ መከራዎች ናቸው። የረሃብና የስደት መከሰት። በሰባተኛ ደረጃ በስሙ የሚያምኑ ሁሉ ለመከራ ተላልፈው መሰጠታቸው፣ በአደባባይ መገረፋቸው፣ መወገራቸው፣ መሰቃየታቸው፣ መታረዳቸው፣ እነዚህ ሁሉ የመከራ ምልክቶች ናቸው። ስምንተኛ የብዙዎች መሰነካከል። ይህን ሲያዩ እግዚአብሔር ርሑቀ መዓት ብዙሃ ምሕረት ነው። ለመፍረድ ወይም ደግሞ መዓቱን በትዕግስቱ በቸርነቱ ስለሚዘገይ ለመፍረድ የዘገየ ማለት ክፉዎቹን አይቀጣምና ባለመቀጣታቸው ምክንያት እገሌ ምን ሆነ፣ እንዲህ በማድረጉ በመጮሁ በመግደሉ ምን አገኘው፣ ምንስ ተጎዳ ከሚል አንጻር ወይም ደግሞ በጊዜያዊ ጥቅም በልብስ ላቂ በሳንቲም ድቃቂ ሃይማኖትን ለፌ ወለፌ እያሉ ሳይጸኑ ቁሞ ሃይማኖትን መጠራጠር፣ የህዝቦች በሃይማኖት አለመቆም፣ መሰነካከል፣ በሃይማኖት አለመጽናት። ለዛ አዝለፈ ትዕግስቶ ውእቱ ይድህን፣ እስከ መጨረሻው የጸና እርሱ ይድናል የሚለውን ቃል ወደ ጎን ትቶ ወይም ደግሞ እሱን ግንዛቤ ውስጥ ባለማስገባት መሄድ፣ ዝም ብሎ አግድሞ መጓዝ፣ እነዚህ ነገሮች ሁሉ ይከሰታሉ በመጨረሻው ጊዜ። እነዚህ ሊሆኑ ግድ ናቸው፣ ደግሞ የምጥ መጀመሪያዎች ነው። ስለዚህ ከዚህ የባሰም ነገር ይመጣል ማለት ነው። በዘጠነኛ ደረጃ የፍቅር መቀዝቀዝ፣ ከእናት ከአባት ከወንድም ከእህት ወዘተርፈ ሀገር ከሀገር ጋር ወገን ከወገን ጋር ሳይፈቃቀሩ በጠብ ሜዳ ላይ መጓዝ፣ አንዱ አንዱን አለመስማት፣ እነዚህ ሁሉ የመከራ ምልክቶች ናቸው። በዚህ የመከራ ጊዜ ሃይማኖት ስንቅ ይሆናል። ሃይማኖት ስንቅ ይሆናል። እነዚህ ነገሮች ሲከሰቱ ይህ ነገር ከላይ የተዘረዘሩትና የተገለጹት የመከራ ምልክቶች ዓለምን የሚያቃውሷት እነዚህ ነገሮች በሚከሰቱ ጊዜ ወደ እግዚአብሔር መጮህ መልካም ነውና በመከራ ጊዜ ሃይማኖት የመከራ ስንቅ ነው ያልነው ለዚህ ነው። ቅዱስ ዳዊት ታዲያ ዝንቱ ነዳይ ጸርሃ ወእግዚአብሔር ሰሞ፣ ያ ነዳይ ተጣራ፣ ያ ችግረኛ ተጣራ፣ እግዚአብሔር ደግሞ ጸሎቱንና ልመናውን ተቀበለው ሰማው ሲል ይናገራል ማለት ነው። ይናገራል። ስለዚህ ሃይማኖታችን የምንለካው ማመናችን የሚለካው እነዚህን መስፈርቶች ዛሬ በዚች ምድር ላይ እነዚህ መስፈርቶች እኛን ገጥመውናል። እነዚህ መከራዎች ሁሉ እየናጡን ባሉበት ጊዜ አንድ ሁነን ስንቆም፣ በፍቅር ስንጠራው፣ እግዚአብሔርን ስንመስል፣ ትእዛዛቱን ስንጠብቅ መሆኑን ይነግሩናል መጻሕፍት ማለት ነው። እነዚህን ነገሮች ሁሉ ይነግሩናል ማለት ነው። አሁን እንዲህ ከሆነ መከራ የሚከሰተው ለምንድን ነው? መከራ ሰው ከእግዚአብሔር ትእዛዛት ሲወጣ እግዚአብሔርን አላገለግል ሲል፣ እግዚአብሔርን አላመልክ ሲል ሰው ከእግዚአብሔር ትእዛዝ ሲወጣ መከራ ይከሰታል። ሀገራዊ መከራ ይመጣል፣ ህዝባዊ መከራ ይመጣል። በሌላ ደረጃ እግዚአብሔር
የሚወዳቸውን ወዳጆቹን ይለካበት ዘንድ መከራን ይልካል። የሚጠቅም መከራና የማይጠቅም መከራ የሚባለው ይሄ ነው። የሚጠቅመው መከራ ስለ ሃይማኖት ብሎ መሰደድ፣ ስለ ሃይማኖት ብሎ ሁሉን መተው፣ ስለ ሃይማኖት ሲሉ መከራውን ታግሶ እስከ ሞት ድረስ መጽናት። እነ ቅዱስ ጳውሎስ እንደገለጹት በሮሜ 8 ላይ በመከራ ጊዜ መጽናት ምን ያህል በረሃብም ቢሆን በችግርም ቢሆን ያው ተነግሯል አይደለ? በመጨረሻው ዘመን በስሜ ስላመናችሁ ብቻ እናንተን ያሳድዷችኋል፣ ለመከራ አሳልፈው ይሰጧችኋል። ከላይ ቅድም ከገለጽናቸው ውስጥ እነዚህ ነገሮች ሁሉ ሲመጡ ሲገጥሙን የሚጠቅም መከራ ተብሎ ይወሰዳል። በማቴዎስ ወንጌል ምዕራፍ 5 ላይም ተገልጿል። ይሄ ብፁዓን እለ ይሰደዱ በእንተ ጽድቅ ይላል። ስለ ጽድቅ የሚሰደዱ እውነት ሲናገሩ ለምን እውነት ትናገራላችሁ ተብለው በመላካውያን በዚህ በመንግስታትም ይሁን በመናፍቃን ተከሰውም ሆነ ታስረው ተደብድበው ተገርፈውም ሆነ ተወግረው ሲሰደዱ ከሀገር ወደ ሀገር ከደብር ወደ ደብር ሲሰደዱ ያን ጊዜ ብፁዓን ናችሁ፣ ደስ ይበላችሁ፣ ጽድቃችሁ በሰማይ ዋጋችሁ በሰማይ ብዙ ነውና ተብሎ የተገለጸው ስለ ሃይማኖት ተብሎ የምንሰደደው የምንቀበለው መከራ ሁሉ ልክ ወንድሞቻችን ማተባችን አንበጥስም፣ ክራችን አንበጥስም፣ ስመ እግዚአብሔርን አንክድም፣ ሃይማኖታችን አንለውጥም ብለው በሊቢያ በረሃ ላይ እንደታረዱት አይነት አሁንም በተለያዩ የሀገራችን ክፍሎች በእግዚአብሔር ስም አምነው ቤተ ክርስቲያን ሲሳለሙ ሲጾሙ በዚያን ጊዜ የደረሰባቸው መከራ የሚያገኛቸው ከሀብታቸው ከንብረታቸው ሁሉ የተፈናቀሉት እነዚህ ሁሉ ነገሮች የሚጠቅሙ መከራዎች። ሐዋርያው ቅዱስ ጳውሎስም መከራ ከተቀበላችሁ ሰርቃችሁ፣ ቀጥፋችሁ፣ ዋሽታችሁ መሆን የለበትም። መከራ ስለ ሃይማኖታችሁ ስለ እውነት ብላችሁ የምትቀበሉት መከራ ከሆነ ግን እርሱ ሕያው የሆነ ሰማያዊ የሚያደርጋችሁ መከራ ነው። ያን መከራ እኛም ተቀብለነዋልና እያለ በመከራ መጽናቱን ወይም ደግሞ በመከራ በእነሱ ላይ እንደጸናባቸው ይናገራል ማለት ነው። አሁን የማይጠቅመው መከራስ ከእግዚአብሔር ትእዛዝ ስንወጣ ልክ አዳም ከእግዚአብሔር ትእዛዝ ወጣ፣ መከራ 5500 ዘመን ያክል በጨለማ ውስጥ በመንጸፈ ደይን ወድቆ የእሱ መከራ ለልጆቹ ሁሉ ተላልፎ ያ መከራና ስቃይ ደረሰበት፣ ተሰቃየ። ከእግዚአብሔር ትእዛዝ ሲወጡ የሚያገኛቸው መከራ ማለት ነው እሱ። ሲቀጥል በኖህ ዘመን የነበሩ ሰዎች በኖህ አማካኝነት ተማሩ ተባሉ፣ አንማርም ሲሉ የደረሰባቸው መከራ እግዚአብሔር በተለያየ መልኩ መከራን ያመጣል። በዚህ በኦሪት ዘዳግም ምዕራፍ 32 ቁጥር 16 ላይ ስትመለከቱ በሌሎች አማልክት አስቀኑት፣ እግዚአብሔርን ነው፣ በርኩስነታቸውም አስቆጡት። እግዚአብሔር ላልሆኑ አጋንንት ለማያውቋቸውም አማልክት በቅርብ ጊዜ ለተነሱ ለአዳዲሶች ለሚያስፈሯቸው አማልክት ሰው የወለደህን አምላክህን ትተሃልና እግዚአብሔር በመከራ ይቀጣሃል። የወለደህን አምላክህን ያሳደገህን እግዚአብሔርን ረሳህ። ወንዶች ሴቶች ልጆችም ስላስቆጡት እግዚአብሔር አይቶ ጣላቸው። እርሱም አለ ፊቴን እሰውርባቸዋለሁ፣ ፍጻሜያቸውም ምን እንደሆነ አያለሁ፣ ጠማማ ትውልድ ያልታመኑ ልጆች ናቸውና ሲል እግዚአብሔር በጠማማዎቹ ትውልዶች ላይ በክፉ ትውልድ ላይ ቁጣውን እንደሚያመጣ ይናገራል ማለት ነው ይናገራል። ስለዚህ ይሄ መከራ አሁን በሀገር ላይ በወገን ላይ የሚደርሰው መከራ ሁሉ እኛ ባለመገዛታችን ከእግዚአብሔር በመራቃችን የመጣ መከራ ነው። ስለዚህ አሁን ስንቅ አልባ ሆነናል። ስንቅ እንግዲህ ሁላችንም እንደምናውቀው በስጋም በነፍስም የሚጠቅም ነው። ስንቅ ለመንገደኛም ለሚኖር ሰውም በቤቱ ለሚኖር ሰው የሚጠቅም ነው። የሚበላ የሚጠጣ ማለት ነው። የእግዚአብሔር
ሃይማኖት በመከራ ጊዜ ስንቅ ነው ካል ሃይማኖታችን ስንቃችን እንዲሆን እኛ ጸንተን መኖር አለብን እና በቤት ያሉት ያለ እህል ውሃ መኖር አይችሉም። ለስጋቸው ለነፍሳቸው ደግሞ ያለ ፍቅር ያለ ቃለ እግዚአብሔርን ከመፍራት ውጭ የሚኖሩ ከሆነ ከንቱ ይሆናል ማለት ነው። ከንቱ ያ ስንቅ አልባ ይባላል። ለሩቅ ሰው ደግሞ ደረቅ የማይበላሽ ስንቅ ተይዞ ይኬዳል። እኛ ደግሞ ሰማይን ያህል አቀበት እንወጣለን። መንግሥተ ሰማያትን ያህል ርስት እንዳንነጠቅ ልንዘጋጅ ይገባል። ርስት አለን። ያን ርስት ካላገኘን ደግሞ ጉስቁልና ነው የሚጠብቀን። ገሃነመ እሳት ምረረ ገሃነምን የሚጠብቀንና ስንቅ የሚሆነው የእግዚአብሔር ቃል መፋቀር መዋደድ ነውና ያ ሃይማኖት ስንቅ ሊሆነን ይገባል። አሁን ስንቅ አጥቷል። ዓለም ስንቅ የለውም። ዓለም በዜሮ ዲግሪ ደረጃ እንደው ዓለም እንላለን። ሀገራችን ስንቅ አጥታለች። ሃይማኖት የለም። ሃይማኖት ለይስሙላ ነው ያለው። ሃይማኖት ማለት ራስን ለሌላው አሳልፎ መስጠት፣ እግዚአብሔርን እስከ ሞት ድረስ መውደድ ነው ካል እኛ ደግሞ እየተዋደቅን ያለ ነው። ምንም የምንበላው የምንጠጣው ሳናጣ እርስ በርሳችን ስለሆነ ከስንቅ ርቀናል ማለት ነው በመከራ ጊዜ። አሁንስ ታዲያ እኛ ምኑ ላይ ነው ያለ ነው? ማንን እየደገፍን ነው ያለ ነው ብለን ራሳችን ልንጠይቅ ይገባል። ምክንያቱም ሃይማኖት አለን ብለናል። እንጾማለን፣ እንሰግዳለን፣ እንጸለያለን። እንዲሁም ምጽዋትም እንደ አቅማችን እናወጣለን። ለተጎዱት ወገኖቻችን ለመድረስ እንረባረባለን። ይሄ ብቻ ነው ወይ ሃይማኖት? በእውነት ከማን ጎን ነው የቆምነው? ከክፉ አድራጊዎች ወይስ ደግሞ ወደ እግዚአብሔር እየጮህን ነው? የትኛው ወገን ነው የሚያሸንፈው? ስለዚህ ሃይማኖታችን ምኑ ላይ እንደቆመ በራሱ ያሳዝናል። ስለዚህ ሃይማኖት ያለው ሰው ፍቅር ይገዛዋል። አሁን ፍቅር የለም። ዝም ብሎ ለይስሙላ ማተቡን አስረነዋል። ለይስሙላ እንመላለሳለን። በከንቱ የጸና ሃይማኖት የለንም። ስለዚህ ስንቅ የለንም ማለት ነው። ስንቅ የሌለው ሰው ደግሞ መዋደቂያው አይታወቅም። በስጋም በነፍስም ይጎዳል። በስጋ የሚመገበው ካላጣ ሰው ከምኝታው መነሳት ይሳነዋል። በነፍስ ደግሞ ቃለ እግዚአብሔር ተምሮ ካልተለወጠ፣ ካልጾመ፣ ካልሰገደ ሰው ደግሞ የመከራ ቀንበሩ ይጸናበታል። በነፍሱ ይጎዳል። ሕያው የሆነችውን ነፍሱን ይጎዳታል ማለት ነው። ስለዚህ በመከራ ጊዜ እግዚአብሔር ወይም ደግሞ ሃይማኖት በመከራ ጊዜ መጠጊያ ነው፣ መሸሸጊያ ነው ብሎ ቅዱስ ዳዊት አብራርቶ የተናገረው በመከራዬ ጊዜ እግዚአብሔርን ጠራሁት እሱም ሰማኝ ቸልም አላለኝም ብሎ የተናገረው ለዚህ ነውና በዚህ የመከራ ዘመን አንድ ሁነን እግዚአብሔርን እንድናገለግለው ወደ እግዚአብሔር እንድንጮህ እሱ ይፍቀድልን። የሚሞተው የኛ ወገን፣ የሚገለው የኛ ወገን። እኛ ከሚዋሹት ጋር ከመሆን ይልቅ እንደው እውነት መናገር እንኳን ቢያቅተን ያንን ሳንወግን ለሚያጠፋው ሰው ሳንወግን ወደ እግዚአብሔር ጮኸን ይሄ ከላይ ያለ ቁጣ ነውና አርቅልን ብለን እግዚአብሔርን እንድንጠራው እርሱ ይፍቀድልን። ስለዚህ እነዚህ ነገሮችን ለማድረግ በእምነት ሁሉንም ማግኘት ይቻላልና በእምነት ሁሉንም እንድናገኝ ይህን ያጣነውን ሰላም እንድናገኝ እግዚአብሔር አምላካችን ያጣነውን ስንቃችን ሰማያዊ ርስታችን እንዳይነሳ በእምነት ልንጸና ይገባል። ሐዋርያው ቅዱስ ጳውሎስ ምን ይላል? ወደ ዕብራውያን ሰዎች በጻፈው መልእክቱ እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። በእምነት መቅረብ ያስፈልጋል። አሁን ወደ እግዚአብሔር ቀርቦ ያጣነውን ስንቅ ያጣነውን የስጋና የነፍስ ምግብ ለማግኘት ያጣነውን ሰላም ያጣነውን አንድነት ለማግኘት ወደ እግዚአብሔር መቅረብ ያስፈልጋል ማለት ነው። ያለ እምነት ደስ ማሰኘት አይቻልም። እግዚአብሔርን ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል ይላል። ስለዚህ እምነታችን የውሸት መሆን የለበትም፣ የእውነት መሆን አለበት፣ ስንቅ ሆኖ እንዲያገለግለን። ነገር ግን ይላል ሐዋርያው ቅዱስ ጳውሎስ በምንም ሳይጠራጠር በእምነት ለሚለምን ሰው ሁሉ
እርሱ የሻውን የፈለገውን ሁሉ እኔ አደርግለታለሁ ብሎ እግዚአብሔር እንደተናገረ ይናገራል ማለት ነው። ስለዚህ ወደ እግዚአብሔር በእምነት የምንቀርብበት ጊዜና ስንቃችን የምንሰበስብበት ጊዜ አሁን ነው ማለት ነው። ሌላው ወደ እግዚአብሔር መቅረብ ደግሞ ልብንም እጅንም ንጹሕ አድርጎ ነው። አሁን እኛ እጃችን ለምጽዋት ተዘርግቷል፣ ግን ንጹሕ አይደለም። በእጃችን ውስጥ ደም አለ። በእጃችን ውስጥ ደም ሞልቷል። ለምንድነው ደም የሞላው ብላችሁ ትሉ እንደሆነ ገዳዮቹን እንወግናለን። ወይም ደግሞ ምን ልበል ከዚያም ከዚህም ወገን ዝም ብለን ሃይማኖታችን ትተን በምድራዊ ማንነት በምድራዊ ባነጋገር ዘይቤያችን ይሄ ገሌ ይሄን ይናገራል ገሌ ደግሞ ከዚህ ሰፈር የመጣ ነው ብለን ነው የቆምነው። ስለዚህ እምነታችን ሳይሆን እንደ እምነታችን ሳይሆን እየኖርን ያለነው ዝም ብሎ በከንቱ ነው እየተመላለስን ያለነው። በከንቱ ነው እየተመላለስን ያለነው ማለት ነው። ስለዚህ ወደ እግዚአብሔር መቅረብ ልብንም እጅንም ንጹሕ አድርጎ እንደሆነ የእጃችን ምጽዋት በረከትን የሚያስገኝልን ወይም ደግሞ ወደ እግዚአብሔር ዘንድ ቀርቦ ከእግዚአብሔር ደጅ ቀርቦ እውነተኛውን በረከት የሚያሰጠን ልባችንም ንጹሕ ሲሆን ነው። ካለበለዚያ በልባችን ተንኮል ይዘን በእጃችን ብንመጸውት 30 ጊዜ ብንሰግድ ብዙ ጊዜ ብንጾም ሃይማኖት አለን ብለን ብንዘምር ምንም ከንቱ ነው ማለት ነው። ልባችን ንጹሕ ካልሆነ ይሄን ምን ይላል ሐዋርያው ቅዱስ ያዕቆብ በምዕራፍ 4 ቁጥር 8 ላይ ወደ እግዚአብሔር ቅረቡ ይላል። ወደ እናንተም ይቀርባል። ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል። እናንተ ኃጢአተኞች እጆቻችሁን አንጹ ይላል። እጆቻችሁን አንጹ። እናንተ ኃጢአተኞች እጆቻችሁን አንጹ፣ ሁለት ሐሳብም ያላችሁ እናንተ ልባችሁን አጥሩ እያለ ልባችንም እጃችንም ንጹሕ አድርገን ወደ እግዚአብሔር መቅረብ እንዳለብን ይናገራል ማለት ነው። ስለዚህ አሁን እኛ ሃይማኖተኛ ከሆን አንዱን አልፈን ለመሄድ አንዱ የበላይ አንዱ የበታች ሆኖ ለመታየት እገሌ ይዘምራል እገሌ ደግሞ ይጾማል ተብሎ ለመናገር ብቻ ሳይሆን በፍቅር ልባችን ንጹሕ አድርገን ልበ ንጹሕ እየጸለይ ልበ ንጹሕ ፍጥር ሊተ እግዚኦ መንፈሰ ርቱዕ አሐድስ ውስተ ከርሴ እንዳለው ቅዱስ ዳዊት ልባችን ንጹሕ አድርገን መንፈሳችን ንጹሕ አድርገን ወደ እግዚአብሔር እንድንቀርብ እርሱ ይፍቀድልን። ስለዚህ እንደዚያ ካደረግን እግዚአብሔር የምንለምነውን ነገር ሁሉ ሰምቶ የመከራውን ጊዜ ያሳጥርልናል ማለት ነው። የመከራውን ጊዜ ያሳጥርልናል። ልብ በሉ፣ ሁላችንም ደክመናል። ሁላችንም የውሸት ሰዎች ነን። ሁላችንም ለባሽ ክርስቲያን ብቻ ነን። ሁላችንም ክር ብቻ ወይም ሃይማኖት አለን ብለን ማውራት ብቻ ካልሆነ ከልባችን ሃይማኖት የለም። ለዚህ ደግሞ ራሳችሁን ታዘቡ፣ ከህሊናችሁ ጋር አመሳክሩ። እዚህ ስንቃተናል ተርበናል ማለት ነው። ነፍሳችንም ስጋችንም አስረባናታል ማለት ነው። ስለዚህ ወደ እግዚአብሔር እንድንቀርብ እርሱ ይፍቀድልን። ሌላው በትእዛዙ ለሚኖሩ ደግሞ እነዚህን ከላይ የተገለጹትን ነገሮች አስተካክለን ልባችንም እጃችንም ንጹሕ አድርገን እንዳንድ ልብ ተናጋሪ እንዳንድ ቃል ተናጋሪ እንዳንድ ልብ መካሪ ሆነን ከተጓዝን ደግሞ በትእዛዙ ለሚኖሩ ደግሞ እግዚአብሔር የሚለምኑትን ይሰጣቸዋል። እግዚአብሔር በትእዛዙ ለሚኖሩት ሰዎች የሚለምኑትን ይሰጣቸዋል። ለዚህ ደግሞ ምስክሩ የዮሐንስ ወንጌል ምዕራፍ 3 ቁጥር 22 ላይ ምን ይላል? ትእዛዙንም የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ስለሆን የምንለምነውን ሁሉ ይሰጠናል። የምንለምነውን ሁሉ ከእርሱ እናገኛለን ይላል። ስለዚህ የምንለምነውን ነገር ሁሉ አሁን ሰላም እየለመን ነው። ብዙዎቻችን ቤተሰቦቻችን ማግኘት ተስኖን ስናለቅስ እንውላለን። ብዙዎቻችን ሰላም እንዲመጣ ወደ ሀገራችን እንድንገባ የመከራው ጊዜ አልቆ በሰላም በቅዱስ ሥጋው በክቡር ደሙ ጋብቻ ፈጽመን እንድናየው ምንጸልይ ብዙዎች ነን። ምንም ጥርጥር የለውም። ብዙዎቻችን በጣም ብዙ ነገሮችን እንለምናለን። የግል ስኬታችን፣ ሀገራዊ አንድነታችን፣ ሃይማኖታዊ እሴታችን ሁሉ እንለምናለን። ይህ ሁሉ የሚመለሰው ግን ልባችንም እጃችንም ንጹሕ ሲሆን ነው። እግራችን ወደ እግዚአብሔር ቤት ሲገሰግስ፣ ልባችን ንጹሕ ሆኖ ወደ እግዚአብሔር ሲጮህ፣ አንደበታችን ሁሉ ወደ እግዚአብሔር ሲለምን ነውና ትእዛዛቱን መጠበቅ አለብን። እንደዚያ ከሆነ የምንለምነውን ሁሉ እንሻለን። ይሄ የመከራው ቀን ደግሞ ተናግሯል። እሱም እነዚያን የመከራ ቀኖች ስለምወዳቸው ስለ ደጋጎቹ ስል
ባላሳጥራቸውስ ኖሮ ሕያው የሆነ ተንቀሳቃሽ ነፍስ ያለው ሁሉ በምድር ላይ ባልኖረ ነበር ብሎ ይናገራል። ስለዚህ ከዚህ የበለጠ መከራው እንዳይገዛን፣ መከራው ልባችን እንዳይመታው፣ መከራው ሀገራችን ባድማ ብቻ አርጓት እንዳይቀር፣ መከራው ሃይማኖታችን ወይም ደግሞ ቤተ ክርስቲያናችን ራቁቷን እንዳያስቀራት ሁላችንም ልባችንም እጃችንም ንጹሕ አድርገን ወደ እግዚአብሔር መቅረብ የእግዚአብሔር ሰዎች መሆን ይገባናል ማለት ነው። ስለዚህ ሁላችንም በመከራ ጊዜ ሃይማኖት ስንቅ ነውና ሃይማኖታችን ምን ይላል? እግዚአብሔርስ በሃይማኖታችን ውስጥስ ምን አይነት ትእዛዛት አሉ? ባልንጀራውን እንደራሱ መውደድ፣ እነዚህ 10ቱን ትእዛዛት እናጤናቸውና እኛ ደግሞ ያለንበት ደረጃ ምን ላይ እንደሆነ ልንመረምር ይገባል ማለት ነው። ቅዱስ መጽሐፍ ሲናገር በሁለተኛ ዜና መዋዕል ምዕራፍ 15 ቁጥር 4 ላይ በመከራቸው ወደ እስራኤል አምላክ ወደ እግዚአብሔር ተመልሰው በፈለጉት ጊዜ አገኙት። በመከራቸው ጊዜ ወደ እስራኤል አምላክ ወደ እግዚአብሔር ተመልሰው በፈለጉት ጊዜ አገኙት። ስለዚህ አሁን እኛ እግዚአብሔር ከኛ ጋር ነው የምንል ሁሉ ተሳስተናል፣ ዋሽተናል፣ እግዚአብሔርን አጥተነዋል። የማጣታችን ምክንያት ደግሞ ማጣታችን የሚያስረግጡልን ነገሮች ሰላም የለም። ወንድም ወንድሙን፣ አባት ልጁን፣ እናት ልጇን፣ አማት ምራቷን ቅድም ከላይ በ9 ዋና ዋና ነጥቦች ላይ ተመስርተን ያየናቸው የመከራ ጊዜዎች ሁሉ አሁን ሆነዋልና እግዚአብሔርን አጥተነዋል። እግዚአብሔርን አጣሁት ማለት እግዚአብሔር በእኛ መካከል የለም ማለት የምንሻውን ሰላም አላገኘንም፣ ፍቅር የለም፣ አንድነት የለም ማለት እኛ ወደ እግዚአብሔር አልተመለስንም፣ አጥተነዋል። ያጣነው ደግሞ በኃጢአታችን ነው። እንግዲህ ኃጢአት ማለት እግዚአብሔርን ማጣት፣ አጣ ነው። ኃጢአት ብለን የምንለው እግዚአብሔርን ማጣታችን ነው። ስለዚህ ዓለም ሁሉ በኃጢአት እጁ ስለተጨማለቀ ወይም ስለረከሰ እግዚአብሔር እጆቹ በኃጢአት ደም ስለታለሉ ዓለም ሁሉ ወይም ደግሞ እኛ አማኞች ነን የምንለው ሁሉ እጃችን በደም ስለታለለ እግዚአብሔርን አጥተነዋል። እግዚአብሔርን ደግሞ ወደ እስራኤል አምላክ ወደ እግዚአብሔር በተመለስን ጊዜ እንደምናገኘው ተነግሯል። ስለዚህ ስንቃችን ትጥቃችን እግዚአብሔርን እንድናገኘው ሁላችንም በሃይማኖት ጸንተን መኖር ግድ ይለናል። እባካችሁ አሁን ደጋግማ ቤተ ክርስቲያን እንደምታስተምረው እንዳላዋቂዎች እንደ ኢአማንያን ካታጎሪ አትለዩ። በሀገር ጉዳይ የመጣው በሀገራችን ላይ የመጣው ሃይማኖትን የሚያዳክም መንፈስ በእግዚአብሔር ኃይልና በአንዳንድ ቅዱሳን በገዳማውያን አባቶች ጸሎት መራቁ አይቀርም። እኛ ግን የትንቢቱ መፈጸሚያ አንሁን። በዘመኑ እንደነበሩት የእፉኝት ልጆች እንደ ፈሪሳውያን አንሁን። ስለዚህ እግዚአብሔር ስንቃችንም ትጥቃችንም ስለሆነ እሱን አምልከን ዘላለማዊ ሕይወት እንድናገኝ እግዚአብሔር ይፍቀድልን። ሃይማኖት በመከራ ጊዜ ስንቅ ነው። ስንቅ ሀገራችን ስንቅ አታለች። ጸሎት ነው ስንቅ፣ አንድነት ነው ስንቅ፣ ፍቅር ነው ስንቅ፣ ሃይማኖት ነው ስንቅ ስንል እነዚህን ሁሉ አካተን ነው። መጾም የለም፣ አሁን መጸለይ የለም፣ አንዱ በአንዱ ላይ መዝመት ነው። ሃይማኖትማ ከሰማያዊው አምላክ ይልቅ ምድራዊው ጥቅማችን አስቀድመን እኔ የበላይ ብለን ነው እየተበላላን ያለ ነው። ስለዚህ ይህ ሁሉ መከራ የመጣው ከሃይማኖት ጉድለት የተነሳ ነው። ከሃይማኖት ቸልተኝነት የተነሳ ነው። የሃይማኖት ሰው ደግሞ እንዲህ አይልም፣ አንዱን ወግኖ አይቆምም። ለሚሞተውም ለሚገለውም መጸለይ ያስፈልጋል። መከራውን እንዲያርቅልን እግዚአብሔርን ልንጠይቀው ይገባል። ለዚህ ነው ዝንቱ ነዳይ ጸርሃ ወእግዚአብሔር ሰሙ፣ ያ ችግረኛ ተጣራ እግዚአብሔርም ሰማው ተብሎ የተገለጸው ቅዱስ ዳዊት የተናገረው እሱን ነው። ዛሬ ሀገራችን በችግር ውስጥ ናት። ቤተ ክርስቲያናችን በችግር ውስጥ ናት። እኛ እያንዳንዳችን በችግር ውስጥ ነን። የጭንቀት ትንፋሽ ነው የምንተነፍሰው። የጭንቀት ሕይወት ነው የምንኖረው። ሀገራችን በደም ታልላለች። የንጹሐን ደም እየጮኸ ነው። እንደ አቤል ደም እየጮኸ ነው። እነዚህ መከራዎች ሁሉ የሚያልፉት እኛ እግዚአብሔር በሰጠን በሃይማኖታችን ጸንተን ስንጸልይ ስንጾም ነውና
ሁላችንም ለጸሎት ለጾም ያብቃን ያንቃን። እግዚአብሔር አምላካችን ሀገራችን በጽኑ ሰላም ይጠብቅልን። ይቆየን። ወስብሐት ለእግዚአብሔር።